ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን ክፍል 5ን የአማርኛ ቃላትን እንዴት እንመሰርታለን፣ እንዴት እናነባለን፣ እንዴት እንረዳለን የሚለውን እያላችሁ መጥቻለሁ። ከዚህ በፊት እንግዲህ ከክፍል 1 እስከ ክፍል 4 የሚደርሱ የተለያዩ የአማርኛ ፊደላትን በመጠቀም የተለያዩ ቃላቶችን መስርተናል። ዛሬ ደግሞ ከዛ የቀጠለውን ቪዲዮ እያላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። ስለዚህ ምንድነው እንግዲህ ዛሬ የሸ ቤተሰቦችን መሰረት በማድረግ የተለያዩ ቃላቶችን እንመሰርታለን ማለት ነው። ለምሳሌ ሸ የምትለዋን ፊደል መሰረት አድርገን የመሰረትናቸው ቃሎች ለምሳሌ ሸ፣ ቀ፣ ጥ የጠ ስድስተኛ ቦታ ለምትገኘውን ፊደል ወስደን አንድ ለምን የሚል ቃል ሰጥቷል ማለት ነው። ሸቀጥ፣ ሸቀጥ። በጣም አሪፍ። ሌላኛው ሸ አለ፣ ከዛ ለመ የመጀመሪያዎችን ወስደን ምን የሚል ቃል ሰጡን? ሸለመ። በጣም አሪፍ። ሌላኛው ሸ አሁንም ሸ ገ የመጀመሪያዎቹ ፊደል ወስደን ምን የሚል ቃል ሰጡን? ሸሸገ። ብራቦ። ሌላኛው ሸ ከዛ በ የመጀመሪያዋን ላ ደግሞ የለ አራተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምን ቃል ሰጠናል ማለት ነው። ሸበላ። ብራቦ። ሌላኛው ሹ የምትለዋን ፊደል ደግሞ ወስደን የመሰረትነው ቃል ምንድነው? ሹ ከዛ መ የመጀመሪያዋን ፊደል ት የተ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምን ቃል ሰጡን ማለት ነው። ሹመት። ብራቦ። ሌላኛው ሹ ከዛ ም የመ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን ቃል ሰጠን? ሹም። ብራቦ። ሌላኛው ሹ ከዛ ካ የከ አራተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጠን? ሹካ። ብራቦ። ሌላኛው ሹ ከዛ ራ የረ የረ ቤተሰብ አራተኛ ቦታ ላይ የምትገኘውን ፊደል ከዛ ብ የበቤተሰብ ስድስተኛ ቦታ ላይ የሚገኘውን ፊደል ወስደን አንድ ላይ ምን ቃል ሰጡን? ሹራብ። ብራቦ። ሌላኛው ሺ ነች። ሺ የምትለዋን ፊደል ወስደን ደግሞ ሺ ከዛ ር የረ ስድስተኛ ቦታ ላይ የምትገኘውን ፊደል አሁንም ሺ ቀጣይ ር አሁንም ስድስተኛ ቦታ ላይ የምትገኝ የረ ቤተሰብ የሆነችዋን ፊደል ወስደን ምን የሚያቃል መሰረት? ሽርሽር። በጣም አሪፍ። ሌላኛው ሺ ከዛ ወ የወ ሰባተኛ ቦታ ላይ የምትገኘውን ፊደል ወስደን ቺ የቸ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን ምን ቃል ሰጡ ማለት ነው? ሺዎች። ብራቦ። ሌላኛው ሺ ከዛ ህ የሃ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጡን? ሺህ። ብራቦ። ሌላኛው ሺ ከዛ ጥ የጠ ስድስተኛ ቦታ ላይ የምትገኘውን ፊደል ከዛ ላ የለ አራተኛ ላይ የምትገኘውን ፊደል ወስደን ምን የሚል ቃል ሰጡን ማለት ነው? ሺጥላ። ብራቦ። ሌላኛው ሻ የምትኛው ፊደል ምን ደግሞ ወስደን ሻ የምትለዋን ፊደል ወስደን ምን የሚል ቃል መሰረት? ሻ ከዛ በ የመጀመሪያዋን ል የለ ስድስተኛዋን ፊደል አንድ ላይ ምን የሚል ቃል ሰጡን ማለት ነው? ሻምበል። ሌላኛው ሻ ከዛ ሼ የሼ አምስተኛ ቦታ ላይ የምትገኘውን ፊደል ወስደን ምን የሚል ቃል መሰረት ነው? አሁንም ሻሼ። ብራቦ። ሌላኛው ሻ ከዛ ገ የመጀመሪያዋን አሁንም ተ የመጀመሪያዋን ፊደል አንድ ለምን የሚል ቃል ሰጡን?
ሻገተ 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 ብራቮ ሌላኛው ሻ አሁንም ማ የመ አራተኛውን ፊደል ወስደን አንድ ላይ ምን የሚል ቃል ሰጠን ማለት ነው ሻማ 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 ብራቮ ሌላኛው ወደ ቀጣዮች ስናልፍ ደግሞ ምንድነው ሼ የምትለውን ፊደል ወስደን ደግሞ ምን የሚል ቃል መሰረት ነው ማለት ነው ሼ ከዛ ክ የከ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ሼክ 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 ብራቮ ሌላኛው ሼ ከዛ ር የረ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጡን ማለት ነው ሼር 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 ብራቮ ሌላኛው ሼ ከዛ ባ የበ አራተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጡን ማለት ነው ሼባ 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 ሌላኛው ሻ ጋ የገ አራተኛ ቦታ ላይ የሚገኘውን ፊደል ከዛ ሼ ወስደን አንድ ላይ ምን የሚል ቃል ሰጡን ጋ ሼ ጋሼ 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 ብራቮ ሌላኛው ሺ የምትለውን ፊደል ወስደን ደግሞ ምን የሚል ቃል ሰጠን ማለት ነው ሺ ከዛ ታ የተ አራተኛ ቦታ ላይ የምትገኘውን ፊደል በአንድ ላይ የምንሰጡን ሺታ 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 ብራቮ ሌላኛው ሺ ከዛ ብ የበ ስድስተኛ ቦታ ላይ የምትገኘውን ፊደል ር የረ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጠን ሽብር 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 ብራቮ ሌላኛው ሺ ከዛ ያ የየ አራተኛ ቦታ ላይ የምትገኝ ፊደል ጪ የጨ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጡናል ማለት ነው ሽያጭ 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 ብራቮ ሌላኛው ሻ ነች ሻን ወስደን አሁንም ሺ ከዛ ሻ የሸ ቤተሰብ አራተኛ ላይ የምትገኝ ፊደል ነች አሁን ላይ ምን የሚል ቃል ሰጡናል ማለት ነው ሺሻ 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 በጣም አሪፍ ሌላኛው ሾ የምትለውን ፊደል ደግሞ መሰረት አድርገን የመሰረትናቸው ምንድነው ሾ ከዛ መ የመጀመሪያዋን አንድ ላይ ምን የሚል ቃል ሰጠን ሾመ 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 በጣም አሪፍ ሌላኛው ው የወ ቤተሰብ ስድስተኛ ቦታ ላይ የሚገኝ ፊደል ሾ ከዛ ቺ የቸ ቤተሰብ ስድስተኛ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጡን ማለት ነው ውሾች 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 በጣም አሪፍ ሌላኛው ቢ የበቤተሰብ ሶስተኛ ላይ የምትገኝ ፊደል ነች ሾ ከዛ ፍ የፈ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል ነች ቱ የተ ቤተሰብ ደግሞ ሁለተኛ ላይ የምትገኝ ፊደል ነች አንድ ላይ እነዚህ ሁሉም ምን ቃል ሰጡናል ማለት ነው ቢሾፍቱ 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 በጣም አሪፍ ሌላኛው ሙ አለ ከዛ የመ ቤተሰብ ሁለተኛ ላይ የሚገኝ ፊደል ነው ሾ አንድ ላይ ምን የሚል ቃል ሰጠን ማለት ነው ሙሾ 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 በጣም አሪፍ ሌላኛው ሿ የምትባል እቺ እንደ ስምንተኛ ቦታ ላይ የምትገኝ ውስብስብ ወይም ደግሞ ጥምር ፊደል የምትባል ወይ ሆሄ የምትባል ፊደል ነች እቺኛውን ወስደን ደግሞ በሷ የመሰረትናቸው ቃሎች ምን ናቸው ሿ ትባላለች ስለዚህ እቺ ፊደል ሿ ሿ ሿ ሿ ሿ ሿ ሿ ሿ ብራቮ ሌላኛው ተ የመጀመሪያዋን ፊደል ሿ ሚ የመ ሶስተኛ ላይ የምትገኘውን ፊደል ወስደን ምንም ቃል ሰጡን ማለት ነው ተሿሚ 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 ብራቮ ሌላኛው አ የመጀመሪያዋን ሿን ወስደን ከዛ ም የመ ቤተሰብ ስድስተኛ ላይ የምትገኘውን ፊደል ወስደን ምንም ቃል ሰጡን ማለት ነው በአንድ ላይ አሿሿም 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 ብራቮ ሌላኛው ተ የመጀመሪያዋን ሿ ከዛ ሚ የመ ቤተሰብ የሆነችዋን ሶስተኛ ላይ የምትገኝ ፊደል ው ደግሞ የወ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል መሰረቱልን ተሿሚው 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 ተሿሚው